እዚህ ምድር ላይ ግን እንደ ረሃብ ምን የሚያስጠላ ነው የሚያሳቅቅ ነገር አለ? ምንም የለም። እሰራለሁ፣ እበላለሁ። ምን ሆነሻል? ዛሬ ደግሞ አታወሪም እንዴ? አነኝ ቆይ ግን አንተ ጀርባዬ እንደዚህ ስደልቀኝ የነበረው ልቤን ባፌል ታስወጣት ነው እንዴ? ምስጋና ቢስ። እኔ ባልመጣ እዚህ ድርቅ ብለሽ ሞተሽ ነበር እንጂ አንተ እኮ ነው እንደውም ያሳነከኝ። እኔ ደግሞ እንዴት አድርጌ ነው ያሳነኩሽ? ናትን ያቋረጥሁትና የተውሁትን ትምህርት ትንሿ እንድትማርልኝ እፈልጋለሁ በማለቷ አሁን ላይ ትምህርቷን በመከታተል ላይ ስላልሆነች እየተናደደችባት ትገኛለች። ሰላምና ቅዱሴ ፍቅራቸውን ወደ ድሮ ለመመለስ ቢፈልጉም ነገሮች ግን ቀላል አልሆኑላቸውም። በተለይ ቅዱሴ ከዚህ በፊት ችታ አርጋብኛለች አስባና አልማ ስለሆነ ያደረገችው በቀላሉ ለመመለስ በጣም ይከብደኛል በማለት ከራሱ ጋር ጥያቄ እየፈጠረበት ይገኛል። ሰላምም የቻለችውን ሁሉ ወደሱ ለመቅረብ እየሞከረች ትገኛለች። ወይ ወጥቼ መርዝ ጠጣለሁ፣ ራሴን አጠፋለሁ፣ የኔ ጓደኞች ጥሩ ደረጃ ደርሰው እኔ ግን እስካሁን ድረስ የቤት ሰራተኛ ነኝ በማለት በማማረር ላይ ነበረች። ናሆማ ይቅርታ አድርጎላት ወደዛ ቤት ብትገባም ግን እምሩን ከማጥፋት ወደ ኋላ አላለችም። አሁንም አዳዲስ ነገሮችን እየጎነጎነች ትገኛለች። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጽናት ኩሽና ላይ ነበረችና ትንሿ ስትመጣ እስካሁን ድረስ የት ቆይተሽ ነው በማለት አንድ ሁለትም ተነጋግረው ነበረ። እኔ የትም አልሄድኩም ከጓደኞቼ ጋር ነው እያጠናሁ ነው ብትላትም እሷ ግን አጣርታ ስለነበረ ክላስም እየገባሽ አይደል ሆነሽ ነው ትምህርትሽን በአግባቡ የማትማሪ ደግሞ ከድርጊትሽ በላይ ውሸትሽ እኮ ነው ምርር የሚለኝ መቼ ነው እንደዚህ የተበላሸሽው በማለት በኃይለኛው ተቆጣታለች። ትንሿን ባደረገችው ነገር ተጸጽታ ትገኛለች። ምን አለበት እግሬን ዛሬ በሰበረው በማለት ከራሷ ጋርም እየተሟገተች ትገኛለች። ጽናትም አካኪ ዘራፍ ብላ አቁማት ትሄዳለች። ምክር ባስጨናቂ ምክንያት እየተጨናነቀና ራሱን እየወቀሰ ይገኛል። ታምኖኝ የነበረውን ጓደኛዬን ገደልሁት በማለት ብቻ ግን ነገሮቹ ድብልቅልቅ ብለውበታል። የተለያዩ ቴክስቶችም በስልኩ እየገቡለት ነው። ሰኒ ሳትሰማና ሳትጨናነቅ ለራሱ ጉዳዩን ለመፈጸም ፈልጎ ነበር። ግን ደግሞ ነገሮቹ ስለተደራረቡበት አሁን ላይ ብቻውን ነገሮችን ማስተካከል አልቻለም። የተለያዩ ቴክስቶች እየገቡለትና ማስፈራሪያ ዛቻ እየመጣ ነው። ቅዱሴ ሶፋ ላይ ተኝቶ ነበርና ገና የሰላምን ድምጽ ሲሰማ ጋቢውን ተሽፈንፍኖ እየተኛም ነበረ። እሷም ተኝቷል ብላ እንደመጣች ግንባሩን ትስመዋለች። እሱም የሆነውና የተፈጠረው ነገር ግራ አጋብቶት በመመልከት ላይ ነበር። ተይ እንዳይላት ይወዳታል። ብቻ ነገሮች ድብልቅልቅ ብለውበታል። ሁለታቸው ፍቅር ያለባቸው ይመስላሉ። ግን ደግሞ ነገሮችን ግልጽ አድርገው አላወሩም። በኩል ሀዊ የነናሆም ሰራተኛ እምሩን ለማጥፋት ደፋ ቀና እያለች ነው። አሁንም ራሷ በረኪና ብትጠጣም ግን ደግሞ ከጥፋቷ ልትማር በፍጹም አልቻለችም። የኪራ ጓደኛም ወደ እምሩ ቤት አምርታ እምሩን መጠይቃት ነኝ በማለት ከሰራተኛዋ ጋር አንዳንድ ነገሮችን ተነጋግረው ነበረ። ደም ሰላምታ ከተለዋወጡ በኋላ እምሩ የምተኛበት መኝታ ቤት የቱ ነው ሂጄ ልጠይቃት በማለት ወደሷ በማምራት ላይ ነበረች። ግን ደግሞ ናሆማ ሳይመጣ በፍጹም ወደ መኝታ ቤቷ አትገቢም፣ አይፈቀድልሽም ትላታለች። እሷም የመጣሁት እሷን ለመጠየቅ ስለሆነ ሳልጠይቃት አልመለስም፣ ራሴው መኝታ ቤቱን ፈልጌ እገባለሁ በማለት ወደሷ አምርታ ነበር። ወደ እምሩ ተገባች በኋላ የማጽናኛ ቃሏን ስትወረውር እናዳምጣታለን። እምሩ እንቺ እንደዚህ ትሆኛለሽ ብዬ በፍጹም አላሰብኩም። ልጅ አጥብቀሽ ትፈልጊያለሽ፣ እኔ ደግሞ ልጅ አልፈልግም። እኔ ባልፈልግም እግዚአብሔር ልጅ ሰጥቶኛል። አንቺ ደግሞ አጥብቀሽ ብትፈልጊ እግዚአብሔር ግን ልጅ አልሰጠሽም። ስለዚህ እግዚአብሔር የራሱ የሆነ ምክንያት አለው። እኔ እያሳደግኩ አይደለም የሚኖረው ከናቴ ጋር ነው። ደግሞ ይህም ሁሉ የሆነው ደግሞ እኔ ማግባትና መውለድ እንደማንኛውም ወጣት መሆን ስለምፈልግ ነው። ግን ደግሞ ነገሮች እንደምፈልጋቸው አልሄዱልኝም በማለት የራሷን ኤክስፒሪየንስ ታካፍላት እናዳምጣታለን። እምሩም አፏ ባይናገርም ባይኗ እንባዋን እያቀረረች የሆነውና የተፈጠረውን ያለቻትን ሙሉ የሰማቻት ትመስላለች። ጽናትና ኪራ ፍቅራቸው እየተጧጧፈ የሄደ ይመስላል። ግን ደግሞ በመሃላቸው ክፍተት ሳይፈጠር አልቀረም። እንግዲህ አንዳንድ የቢሮ ሰራተኞች ከኪራ ላይ ፊት ይላሉ ብላ በማሰብ ስጋት ላይ ትገኛለች። ጽናት ወደነ ኪራ ቢሮ አምርታ ስለነበር በዛ ላይ አንዳንድ ነገሮች ሳይፈጠሩ አልቀሩም። እንግዲህ ሀና በህይወቷ ቀዥቃዣ ናትና አንዳንድ ነገሮችን ሳታበላሽ አልቀረችም እና ልብሷን ዚፑን ሳዘጋ ወደ ቢሮ ትመጣለች። በዚህ መሃል ታዲያ ኪራ ወደ ቢሮ እንዳመራ እባክህን ልብሴን ሳልዘጋው ቀርቼ ነው ዚፑን ዝጋልኝ በማለት ጀርባዋን ዘጣ ስታዘጋውም ነበረ።
እዚህ መሃል ጽናት ቤት ላይ ሲደብራት ጊዜ አባለቤቴ ሂጄ ጠይቄው እንዲሁም አይቼው ልምጣ ናፍቆኛል በማለት ወደ ቢሮ ስታመራ ነገርየው ሲፈጠር ታያለች። ያየችውም ኪራ የሃናን ዚፕ ሲዘጋላትም ነበር። በዚህ መሃል ታዲያ የኔ ፍቅር መጣሽልኝ በማለት ነንድ በቃ ወደ ቢሮ ብላ ይዛ ከሄደችው በኋላ አንዳንድ ነገሮችን ተነጋግረዋል። ኪራም ጽናትን አንዳንድ ምክሮችን ከለገሳት በኋላ ወደ ቤቷ እንድትሄድም አድርጎ ነበር። እሷ ግን መንገድ ላይ ታዲያ ስልኳን ረስታ ስለነበር ተመልሳ ወደ ቢሮ ታመራለች። ኪራም ራሴን አመመኝ ብሎ ቢሮ ከተቀመጠበት በድንገት ሃና ትመጣለች። ሃናም መጣ እንግዲህ ቁማ ስለነበረ አንዳንድ ነገሮችን ሲነጋገሩ አዙሮት ይወድቃል። እሷም ከራዩ ላይ ቁጭ ትልበታለች። በዚህ መሃል ጽናት ስልኳን ለመውሰድ መጣ ነበር። እሷም አኩርፋ ተመለሰች። ጽናትም ከቤት ከተገናኙ በኋላ ብዙ ሴቶች አብዝተው ስለሚፈልጉ ይወስዱብኛል ብዬ እየፈራው ስሜታዊ የሆንሁ ነው። ለዛም ቸኩዬ አስቀይሜሃለሁ እባክህን ይቅርታ አድርግልኝ ስትለውም የኔ ውድ አንቺ እኮ ትክክል ነሽ፣ የሆነውና የተፈጠረው ነገር ትክክል አይደለም፣ እኔ ነኝ ጥፋተኛ በማለት ሁለታቸው ይቅርታ ተጠያይቀዋል። ካደሩ በኋላም እንግዲህ ቸኩዬ አስቀይሜሃለሁ አሁን ልነሳና ቁርስ ልስራለህ በማለት በፍቅር አይን እየተመለከተ አሁን ከዚህ በኋላ እኔ ቁርስ አልፈልግም በጧት አንቺን ካየሁ ይበቃኛል በማለት ሲያሽኮረምማት እንመለከታለን። ጽናትም የሆነውና የተፈጠረው ነገር ግራ ቢያጋባትም ግን ደግሞ ኪራን አብዝታ ስለምትወደው አምንሃለሁ እኮ እኔ በጣም ነው የማምንህ በጣም ነው የምወድህ በማለት ፍቅራቸውን እየተገላለጡ ይገኛሉ። ሌላ በኩል የምሩ ጉዳይ አሳሳቢ ደረጃ ላይ ሳይደርስ አልቀረም። አሁን ባለው ሁኔታ ሰራተኛዋ እያሰጋቻት መሆኑን በደብዳቤ ጽፋ ሳትናገር አልቀረችም። እኔም በወረቀት ጽፋ ከሰጠቻት በኋላ ይህን ነገር ለናሆማ ልንገረው ወይ ስትላትም በፍጹም እሱ መስማት የለበትም በማለት በሳይን ስታስረዳትም ነበር። ሰኒም ግራ ገብቷታል። ከርና ሰኒ በሌላ በኩል ከባድ ችግር ውስጥ ገብተዋል። ሁለታቸው በፍቅር አይን ቢተያዩም ግን ደግሞ ጥርጣሬ ሳያድርባቸው አልቀረም። የጆከር ነገር አሳሳቢ ሆኖባታል። ምን ለማለት እንደፈለገ አላውቅም፣ ብቻ ግን ጸባዩ እየተቀያየረ ነው እያለች እሱም ደግሞ ነገሮቹ ስላስፈሩት ነገሩን ግልጽ አድርጎ ለሰኒ መናገር ስላልቻለ በጣም እየተጨናነቀ ይገኛል። ትንሿ ፍቅር ሳይዛት አልቀረም። አሁን ላይ እንግዳ ስሜት ይሰማኛል ትላለች። ደብተሯንና እስክሪብቶዋን ካቀረበች በኋላ ማጥናት አልቻለችም። እኔ እኮ ሲመጣ እየሄድልኝ እለዋለሁ፣ ሲርቀኝ ደግሞ ይናፍቀኛል በማለት ራሷን እየጠየቀች ነው። ሃና ትንሽ ፈጣን በመሆኗ የኪራና የጽናት ፍቅር አሁን ላይ ችግር ውስጥ ሳይወድቅ አልቀረም። አሁን የኪራ ፍቅር ተገልብጦ ወደ ጽናት አገርሽቶ ይገኛል። የኔን ቅናት ወደ አንቺ ተዘዋወረብሽ እንዴ? እንዴት ነው ነገሩ? በማለት እኔ እኮ ሴቶቹ ስለሚረባረቡብህ እንዳይወስዱብኝ ብዬ ነው በማለት ስጋቷንም ግልጽ በሆነ አማርኛ ነግረዋለች። ሴቶች አንተን ሲያዩ እንዴት እንደሚያደርጋቸው ታውቃለህ ትለዋለች። ሆንም አመንሽም አላመንሽም ሁሌም ያንቺ ነኝ። ቀለቤቱን ያደረኩት ለጌጥ አይደለም እንዲሁ ለቃል ኪዳኑ ነው። ስለዚህ ካንቺ ውጪ ወደ ውጪ ብሎ ተስፋም ሰጧታል። ውድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በሌላ ቪዲዮ እስከምንገናኝ መልካም ምሽት ይሁንላችሁ።